አሜሪካ ዲሞክራሲ ሲስተም ቼክ ኤንድ ባላንስ ያለው ፕሬዚደንቱ የተሰጣቸው ሊያደርጓቸው የሚችሉ ነገሮች አሉ። እኔ ወስኛለሁ እኔን ካላዳመጣችሁኝ የሚል ሰው ቢኖርም ከዛ በላይ ደግሞ ህግ አለ። ሂደት እስካልተፈጸመ ድረስ የሰዎችን አንዳንድ ነገር የማድረግ መብት መገደብ አይቻልም። አንተ እንዳልከው አሰራር አለ፣ ስርዓት አለ፣ መደማመጥ መኖር አለበት። በሚዲያ ደረጃ የሚታዩ ጉዳዮችን እናቀርባለን። ገንዘብ ችግር እያጋጠመ ነው። ከበድ ያለ ነገር እየመጣ ነው። የገንዘብ የባለቤትነት የንብረት ጭቅጭቆች ይኖራሉ። የካናዳ ህግ የኢትዮጵያ ህግ አይደለም። ተመልካቾቻችን ይህ የብርሃን ቴሌቪዥን ዝግጅት ነው። ዝግጅቱ እንግዳችን ነው። የተለያዩ ጉዳዮችን የምናነሳበት ነው። እንግዶችንም በመጋበዝ እኛም ምልከታችንን በማቅረብ የምናከናውንበት ነው። ወደ ጎረቤት አገራችን አሜሪካ ሻገር ስንል አሜሪካ በካናዳ የአልሙኒየም እና ስቲል ምርት ላይ የ50% ታሪፍ ጭናለች። ይህ በጣም ከፍተኛ ታሪፍ ነው። ዛሬ ዕለት ደግሞ የወጣው የካናዳን የስራ አጥ ቁጥር የሚያሳይ መረጃ በጣም አስደንጋጭ ቁጥሮችን እያሳየ ነው። የስራ አጥ ቁጥሩ 7% በካናዳ ያሳያል። 5 ነጥብ የተወሰነ 6 አካባቢ ነበር፣ አሁን 7%። በተለይ ደግሞ የኦንታሪዮ ግዛት 7% የካናዳ አቨሬጅ ነው። የኦንታሪዮ ግዛት ወደ 7.9 ወደ 8% ገብቷል። ከኮቪድ በኋላ እንግዲህ ይሄ በጣም ትልቁ ቁጥር ነው። ከዛ በፊት 2016 ላይ እንደዚህ ተመሳሳይ ቁጥሮች መጥተው ነበር፣ ግን በቅርብ ዓመታት ውስጥ ከፍተኛ የስራ አጥ ቁጥር ነው። ከአሜሪካ ታሪፍ በተያያዘ የተፈጠሩት ሁኔታዎች የስራ አጥ ቁጥርን እንደጨመረ፣ በተለይ ኦንታሪዮ ውስጥ የማኒፋክቸሪንግ ስራዎች እየተጎዱ እንደሆነ መረጃዎች ያመለክታሉ ማለት ነው። የካናዳ መንግስት በዚህ ጉዳይ ላይ ምላሽ ለመስጠት ትንሽ ታቅቧል። ምክንያቱም ድርድሮች እየተካሄዱ መሆናቸው እየተገለጸ ነው። የአሜሪካን ፍርድ ቤቶች የሚጣሉ ታሪፎች ህገወጥ ናቸው በሚል አስቀምጠዋል። ያም እንግዲህ ይግባኝ ተጠይቆበታል። ቢሆንም ውጤቱ የሚታይ ይሆናል። ከዚህ ጎን ለጎን በጣም የሚያስደነግጠው ጉዳይ አሜሪካ የ12 ሀገር ዜጎች ወደ ሀገሯ እንዳይገቡ ማገዷ ነው። ኤርትራ በዛ ውስጥ ተካታለች፣ ሶማሊያ አለች፣ ሊቢያ አለች፣ ሶሪያ አለች፣ አፍጋኒስታን አለች። 12 ሀገራት ነው። 12ቱን ዝርዝር እናስቀምጥላችኋለን። ሌሎችም ደግሞ በግማሽ የተካተቱ ሀገራት አሉ። እንግዲህ ይሄ ጉዳይ ወደ ፍርድ ቤት እንደሚያመራ ይጠበቃል። በትራምፕ የመጀመሪያ የስልጣን ዘመንም ልክ ስልጣን በያዙ ጊዜ ወዲያውኑ ከሰጧቸው ኦርደሮች አንዱ የተወሰኑ ሀገሮች ዜጎችን እንዳይገቡ ማድረግ ነው። ያ ደግሞ ወደ ፍርድ ቤት ሄዶ እንግዲህ ከዚህ የምንማረው እና የምንመለከተው አንድ ነገር ትራምፕ እንደፈለጋቸው አንዳንድ እርምጃዎችን ቢወስዱም የአሜሪካ ዲሞክራሲ ሲስተም ቼክ ኤንድ ባላንስ ያለው ፍርድ ቤቶች አሉ፣ ሴኔቱ አለ፣ ሃውስ ኦፍ ሪፕሬዘንታቲቭስ አሉ እና አንድ ሰው በግሉ እንዳሻው ነገሮችን ወስኖ መዝለቅ አይችልም። ፕሬዚደንቱ የተሰጣቸው ሊያደርጓቸው የሚችሉ ነገሮች አሉ። ቢሆንም ግን ማንኛውም ውሳኔ፣ ማንኛውም ክንውን በፍርድ ቤት ቀርቦ ሊቀለበስ ይችላል እና እንዲህ አይነት የዲሞክራሲ አሰራርን መለማመድ ግድ ነው። እኔ ያልኩት ብቻ መሆን አለበት። ምክር ቤቱ ወስኗልና ወይንም እኔ ወስኛለሁና ፕሬዚደንቱ በፕሬዚደንሻል ሲስተም ብዙ ነው ስልጣናቸው። ነገር ግን ያም ቢሆን በፍርድ ቤት አሁን እነኛ 12 አገራት ዜጎቻቸው እንዳይገቡ የተባሉ አገራት ይህንን በመወከል በአሜሪካ ውስጥ ያሉ የተለያዩ ተቋማት ይህን ጥያቄ ማቅረባቸው አይቀርም። ከዲፖርቴሽንም የተያዘ ብዙ ጥያቄዎች በፍርድ ቤት እየቀረቡ ነው። እንግዲህ የዚህን ውጤት ወደ ኋላ ላይ የምናየው ይሆናል። ስርዓት የተዘረጋበት ተቋም ያለበት ሀገር ስለሆነ አንድ ሰው በግሉ አምባገነን መሆን የፈለገውን በፈለገው ጊዜ መወሰን አይችልም። ውሳኔዎቹም በህግ የተገደቡ ናቸው። ያንን ውሳኔ ደግሞ ቻሌንጅ ማድረግ ይቻላል በፍርድ ቤት እና ይሄ ውሳኔ ቻሌንጅ መደረጉ
አይቀርም ለማለት ነው። ብሬ ወደ አንተ ልመልስና እዚህ እንደው ከዚህ በተያያዘ የምትለው ነገር ካለ። ምንድነው መሰለህ በጣም የሚገርም ነገር ዌስተርኖች እና አሜሪካ፣ ካናዳ፣ አውሮፓውያኖች በንግግር ያምናሉ። ስለዚህ እኔ ወስኛለሁ እኔን ካላዳመጣችሁኝ የሚል ሰው ቢኖርም ከዛ በላይ ደግሞ ህግ አለ። እሱ ነው ችግሩ። ስለዚህ ትራምፕ የፈለጉትን ማድረግ ይችላሉ፣ መናገር ይችላሉ፣ የተወሰነ ስልጣን አላቸው። ግን እንደ ኢትዮጵያ መንግስት እንደ ጠቅላይ ሚኒስትር አብይ መንግስት ሁሉን ነገር ራሴ አርሼ ራሴ ፈጭቼ ራሴ የሚል ካራክተር አይኖርም፣ ህጉም አይፈቅድም። ለዚህ ነው እኛም ወደዚህ ተሰደን በነፃነት የምንኖረው። እንደው ወደዚህ ስትመለስ ለምሳሌ ኢትዮጵያ ውስጥ ብዙ ጋዜጠኞች ሰብአዊ መብት በጣም የሚጣስባት አገር ነች። እኛ ከዛ አካባቢ መተን ዛሬ ስለ አሜሪካና ካናዳ ነፃነት ትግል እናወራለን። ለምሳሌ አሁን ካናዳ ውስጥ እንደ ሪሴሽን ነገር ይታያል። ቢዝነሶች፣ ሆቴሎች፣ ትራንስፖርት የገንዘብ ችግር እያጋጠመ ነው። ከበድ ያለ ነገር እየመጣ ነው። ግን መንግስት እንግዲህ ምን እንደሚያደርግ ባናውቅም መንግስት አንድ ነገር ያደርጋል ብለን እናምናለን። ምክንያቱም እኛ እዚህ ካናዳ ምንኖር ወይ አሜሪካ ምንኖር በራብ እንደማንሞት እርግጠኛ ነኝ። ይህንን እላለሁ። በተረፈ ፕሬዚዳንት ትራምፕ ሁል ጊዜ የተምታታ ነገር ይናገራሉ። ዛሬ ያስደስተዋል፣ ነገ ደግሞ ያስቀይሙሃል። ይሄንን እላለሁ። እኔም የመሃል ከተማ መዳረሻና የዲፕሎማቶች መገኛ በሆነችው ሳር ቤት በማራኪ ኮሪደር ልማት ደምቆ በሚገኘው መንደራችን ላይ የመጨረሻውንና ሶስተኛውን ብሎክ እንሆ እያልን ከልዩ የከተማ እይታና ከጠዋት ፀሐይ ጋር አጣጥሞ የያዘውን ብሎክ ከባለ 1 መኝታ ከ75 ካሬ ጀምሮ እስከ ባለ 3 መኝታ 146 ካሬ የተለያዩ የካሬ አማራጮች አቅርበናል። ለ10 ቀን በሚቆየው ዲስካውንታችን 100% ለሚከፍሉ ደንበኞቻችን 40% ቅናሽ የምናደርግ መሆኑን በደስታ እያሳወቅን እንዲሁም በሌላ የክፍያ አማራጭ 10% ከፍለው ቀሪውን ያለምንም የዋጋ ጭማሪ በ36 ወራት የግንባታውን ሂደት እያዩ የሚከፍሉበትን መንገድ የተመቻቸለት። በተጨማሪም የንግድ ሱቆችን በመሃል ፒያሳ ከአድዋ ሙዚየም ፊት ለፊት G+5 ቅንጡ የገበያ ማዕከል ከ900 ሺህ ብር ቅድመ ክፍያ ጀምሮ የግሉ ያድርጉ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ተመልካቾቻችን ተመልሰን መተናል። ይህ የምትከታተሉት የብርሃን ቴሌቪዥን እንግዳችን ዝግጅት ነው። የተለያዩ አይነት ጥቆማዎች ወደኛ ይመጣሉ። አሁንም ጥቆማዎቻችሁን መላካችሁን አትዘንጉ። ወደ ብርሃን ቴሌቪዥን በስልካችን ደውላችሁ፣ በዋትስአፕ ቁጥራችንም ደውላችሁ ጥቆማዎችን ማቅረብ ትችላላችሁ። በተደጋጋሚ የሚቀርቡ ለምሳሌ ከኢትዮጵያ ሰው እናስመጣለን ብለው ብዙ ገንዘብ የወሰዱ ሰዎች እዚህም ሀገር በተለያየ ቦታ በዘመዶች በቤተሰብ መሃል ከቤት ከምን የተነሳ የሚፈጠሩ የገንዘብ የባለቤትነት የንብረት ጭቅጭቆች ይኖራሉ። ለዚህ ሁሉ የኛ ቀዳሚ ዓላማው በሽምግልና እንዲያዝ እንዲፈታ ነው። የተበደሉ ሰዎች ደግሞ ወደ ህግ የሚሄዱ ከሆነ የህግ ድጋፍ እንዲያገኙ፣ ማንም ሰው መበደል የለበትም። ማንም ሰው ፍትህ ማጣት የለበትንማ። ይሄንን እናረጋለን። ስለዚህ ችግሮች በሚኖሩ ጊዜ ደውላችሁ ልትነግሩን ትችላላችሁ። ብሬ በዚህ ላይ የሚጨምረው ይኖራል። በጣም ጥሩ። ምክንያቱም አሁን ከዚህ ከቤተ ክርስቲያኑ ጋር የተያያዘ ነው ይሄ ራሱ። በተለይ አዲስ የመጡ ሰዎች የሚመጡ ሰዎችንም ሆነ ከኢትዮጵያ እናመጣልቻለን የሚሉ ሰዎችን ኬዞች እኛ ጋር አሉ። እኛ ግን እንደው ገንዘብ ፈልገን ከሆነ ብናወጣው ብዙ ብር የምናገኝበት ነው። ነገር ግን ረጋ ብላችሁ በዚህ ጉዳይ ላይ የተሳሳታችሁ ካላችሁ አላችሁ በእርግጠኝነት ዲል አድርጎ ቅድም ዳግማዊ እንዳለው በሽምግልና በተለይ የሚያሳዝነው ብዙዎቹ የቤተ ክርስቲያን ልጆች ናቸው ይህን ነገር የሚያደርጉት በተደጋጋሚ እና ይህን ነገር በሰፊው አስቡበት። እኛም ኢንቨስቲጌት እያደረግን ነው። ዶክመንቶች እጃችን ላይ አለ። ካናዳ ህግ የኢትዮጵያ ህግ አይደለም። ካናዳ ህግ በጣም ኢንቨስቲጌት ደግሞ ካናዳ ካድርሰት ሲያደርጉ በጣም ነው የሚያደርጉት። ስለዚህ እንድትጠነቀቁና እንዲህ አይነት ነገሮች ሲመጣ ራይዳ ወይ ዲል አድርጋችሁ በሰላም እንድትፈቱ ለማለት ነው። ይሄንኑ ማለት እፈልጋለሁ።
አመሰግናለሁ። ወደሚቀጥለው ፕሮግራም መሄድ እንችላለን። ይሄንን በማሳሰቢያ መልኩ አቅርበን እንግዲህ ይሄ የተለያዩ ምርቃቶች የሚካሄዱበት ትምህርት ቤቶች በሃይ ስኩል፣ በዩኒቨርሲቲዎች፣ በኮሌጆች፣ በትሬድ ስኩሎች ብዙ ምርቃቶች የሚካሄድባቸው ጊዜያቶች ነውና በዚህ ጊዜ ለተመረቃችሁ በሙሉ እንኳን ደስ ያላችሁ፣ ለወላጆች ደግሞ እንኳን ለዚህ ክብር ልጆቻችሁን አበቃ ብለን እንኳን ደስ ያላችሁ ማለት እንፈልጋለን። የተለያዩ ወላጆች ይህንን የምርቃቶችን በተመለከተ ከላካችሁልን ቪዲዮዎች እናቀርባለን። ዛሬ የሜላት ዮሐንስ ምርቃት ቪዲዮ ደርሶናል። በጣም በምትማርበት ትምህርት ቤት በከፍተኛ ሁኔታ ስለተመረቀች ሌሎቻችሁም ብትልኩልን እናቀርባለን። የሜላት ዮሐንስን ቪዲዮ አስገብተን በዛ እንጨርሳለን። ከመጨረሳችን በፊት ግን ብርሃን ቴሌቪዥንን ሰብስክራይብ፣ ሼር፣ ላይክ እንድታረጉ ወርሃዊ መዋጮ በመክፈል 10 ብር ናት አባል እንድትሆኑ ሰብስክራይብ እንድታረጉን ማሳሰብ እንወዳለን። ብሬ ከመጨረሴ በፊት ማስታወቂያውን የምንሰራ ቢሆንም የኢክናስ ጉዳይንም እንዳረሰው ዝግጅት ያለ ይመስለኛል። የኋላ ይሽርሽም አው የጁላይ 26 ነው። በመጀመሪያ ወደዚህ ጉዳይ ልምጣና ከመዝጊያችን በፊት እሱ እናስተላልፋለን። ጥሩ ሐሳብ ይመስለኛል። እሺ አመሰግናለሁ። እንግዲህ ተመልካቾቻችን እንደምትመለከቱት አሁን ጁን ነው። አየር ሁኔታው የሞቀ ነው። ብዙዎች ልጆቻችን የኢትዮጵያውያንና የኤርትራውያን ልጆች በዩኒቨርሲቲ በሃይ ስኩል እየተመረቁ ነው። እጅግ በጣም ደስ ብሎናል። እዚህ ሀገር ልጅ ማሳደግ ምን ያህል ከባድ እንደሆነ እኔም እነግራችኋለሁ። ልጆች እያሳደግኩ ነው። ስለዚህ እግዚአብሔር ለዚህ ስላደረሳችሁ ሁላችሁንም እያመሰገንኩኝ በዛሬው ዕለት ከሜላት ዮሐንስ የተገኘ አጭር ቪዲዮ አቀርብላችኋለሁ። ምን ያህል ሰክሰስፉል ልጅ እንደሆነች መመልከት ትችላላችሁ። አመሰግናለሁ። ተከታተሉ እስቲ ትንሽ። Consistently striving for excellence. But what truly sets her apart are her kindness, humility, and the way she uplifts those around her. Whether she was offering to help a classmate, leading by example by running student council, lending her voice to important student initiatives and issues, Melat Yohannes has always led with grace and purpose. Today, she speaks not just for herself, but for every graduate sitting here, each with their own journey, challenges and triumphs. Please join me in welcoming your 2025 valedictorian, Melat Yohannes. I would like to now invite Melat to make her valedictorian speech and address the graduates. እንግዲህ ተመልካቾቻችን እናመሰግናለን። ሜላትን እንዳያችኋት ነው። በጥሩ ውጤት በጥሩ ጸባይ በጣም ለየት ያለች ልጅ ነች። ጓደኛዬም ልጅ ነች። ታናሽ ወንድሟ ደግሞ በነገራችን ላይ የክርስትና አባቱ ነኝ እና እሱም እንደዛ እንደሚቀጥል ባለሙሉ ተስፋ ነኝ። ዳጊ ቴንክ ዩ ጋይስ፣ ሁላችሁም እንኳን ደስ አላችሁ። እንኳን ደስ አላችሁ እንላለን። ሌሎቻችሁም ብትልኩልን ይሄን እናቀርባለን። የኢክናስን ማስታወቂያ ሙሉ በጥሩ ሁኔታ ቀርጸን እናቀርባለን። ግን ለአሁን ምን ቀን ነው ዝግጅቱ ያለው ብሬ? እንግዲህ በጁላይ 26 2025 ዓ.ም ለአራተኛ ጊዜ የመርከብ ጉዞ ነው የሚደረገው። በመርከብ እየተንፈላሰሳችሁ ኢክናስ በካናዳ በሃሚልተን ቶሮንቶ ሃሚልተን ቻፕተር ነው አዘጋጁ። ከወጪ ቀሪው ቀጥታ ኢትዮጵያ ውስጥ በምግብ ለተራቡ በየአመቱ እርዳታ ያደርጋል። እንደ ብርሃን ቴሌቪዥንም ሙሉ ሰፖርት እናደርጋቸዋለን። ምክንያቱም የሀገራችን ነገር ነው። አንዳንድ ጊዜ ፖለቲካውን ትልና በቃ የራሱ ጉዳይ ራሱ ያብላቸው ትላለ፣ ግን ህዝብ እንደ ቅጠል ይረግፋል። በጣም ነው የሚያሳዝነው። ነገር ግን ኢክናስ ካናዳ፣ ኢክናስ ቶሮንቶ ሃሚልተን ቻፕተር እየተዝናናችሁ ወገኖቻችሁን እርዱ በሚል ነው። በዚህ አጋጣሚ
የመርከብ ጉዞ ዕለት ለምሳሌ አንቨርሰሪ ያላችሁ ልደት ያላችሁ ስፖንሰር እናደርጋችኋለን። ኑና አብራችሁን እንድትዝናኑ። ዲጂ አለ፣ ምናልባት ላይፍ ሙዚቃም ይኖራል። በኦንታሪዮ ውሃ ላይ በትልቅ መርከብ መንሸራሸር ማለት ነው። እየተንሸራሸራችሁ እየበላችሁ እየጠጣችሁ የቀሪ ገንዘቡን ከናንተ ከመርከቡ ከምናምኑ የተረፈውን ወገኖቻችን ከዚህ በፊት በተለያዩ የኢትዮጵያ ሀገሮች ክፍለ ሀገሮች እርዳታ አድርገናል። ሙሉ ማስረጃ ያለው የተረጋገጠ በመንግስት የተመዘገበ የእርዳታ ድርጅት ነው። ኢትዮጵያኖችም ብቻ ሳይሆን ኤርትራውያኖችም ጭምር። ስለዚህ የዛን ቀለታ ጁላይ 26 2025 ዓመተ ምህረት በቦታው እንድትገኙ እጋብዛለሁ። እኛም እንኖራለን እዛ። የዛን ቀን ፎቶግራፍ አይ ፕሮሚስ በነፃ ነው ማነሳችሁ። እሺ እንግዲህ ተከታታዮቻችን የብርሃን ቴሌቪዥን እንግዳችን ዝግጅት በተለያዩ ጉዳዮች ላይ በተለይ ከካምብሪጅ እንግዳ ጋብዘን ስለተፈጠረው ሁኔታ አስተላልፈናል። በሚቀጥለው ሳምንት በልዩ ሁኔታ እንጠብቃችኋለን። ሰመር ገብቷል። ጥንቃቄው ሳይረሳ ብርሃን ቴሌቪዥንን ሰብስክራይብ ማድረጉ፣ ላይክ፣ ሼር ማድረጉ፣ ወርሃዊ አባል መሆኑ ሳይረሳ እንቀጥላለን። መልካም ጊዜ። እንግዲህ ተመልካቾቻችን እኔ የምሰናበታለሁ። እኔና ዳጊ ከዚህ ከቶሮንቶ ካናዳ፣ እናንተ በያላችሁበት በዓለም ላይ ያላችሁ መልካም የሰመር ጊዜ የደስታ ጊዜ እንዲሆንላችሁ እንመኛለን። አገራችን ኢትዮጵያን ሰላም ያድርግልን። ጤና ይስጥልኝ። ጤና ይስጥልኝ ተመልካቾቻችን እንደምን ሰንብታችኋል? የብርሃን ቴሌቪዥን እንግዲህ ከ2025 ከጃንዋሪ ጀምሮ የሜምበርሺፕ እየሰበሰብን እንገኛለን። ብዙዎቻችሁ እየተሳተፋችሁ ነው። እንግዲህ እንድትሳተፉ ደጋግሜ ጠይቃለሁ። ብርሃን ቴሌቪዥን ለ14 ዓመት በላይ እናንተ ሲያገለግል ያለ ሚዲያ ነው። እንግዲህ በተለይ በአሁኑ ሰዓት አንዳንድ ሰዎች ትንሽ እንዳዘነጉ ብዬ ለማስተዋወስ ያህል ነው እንጂ ብዙዎቻችሁ እየደወላችሁ እየሰጣችሁ ነው። በስልክ ቁጥር፣ በኢሜይል፣ በኢትራንስፈር አድርጋችሁ እንድትረዱን እንጠይቃለን። ብርሃን ቴሌቪዥን ከዚህ ከቶሮንቶ ካናዳ። በሁለተኛ ደረጃ ብርሃን ቴሌቪዥን ካናዳ የሚል ደግሞ አዲስ ቻናል አለ። እሱንም ሰብስክራይብ አድርጉ። ምክንያቱም የቤተ ክርስቲያንና የአንዳንድ ጉዳዮችን እዛ ላይ ስለማደርግ እዛ ላይም ገብታችሁ ሁላችሁም ሰብስክራይብ፣ ላይክ፣ ሼር እንድታደርጉ አሁንም በድጋሚ ጠይቃለሁ። የእናንተው ብርሃን ቴሌቪዥን ብርሃኑ ነኝ ከብርሃን ቴሌቪዥን።